ዛሬ ደግሞ አብዛኞቻችሁ የምትጠይቁኝ ነገር ነው ይዤላችሁ መጣሁት። በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናቸው የጀማ? ደህና ናቸው አይደል? ሰላም ነኝ አልሐምዱሊላህ። ውዶቼ የምትወዱት ከሆነ ላይክ አድርጉልኝ። ላይክ የለም ወላሂ ከልቤ ነው። እኔ በቃ ለማኝ እያረጋችሁኝ ነው ያላችሁት። ለምንድን ነው ላይክ የማታደርጉት? ብዙዎቻችሁ ዜዶ አንቺ እየጠቀምሽን ነው እያላችሁኝ ነው። እኔ ምስጋና ነው የማያገኘው እስካሁን ድረስ ማለት ነው። አንድም ቀን ተሰድቤ አላውቅም በዚህ ጉዳይ በዚህ በምሰራበት ሰዓት ማለት ነውና እናንተ ደግሞ እኔ ከጠቀምኳችሁ ለምንድን ነው እናንተ የማትጠቅሙኝ? ለምንድን ነው ላይክ የማታረጉልኝ? ለምንድን ነው ሼር የማታረጉልኝ? እኔ እኮ በጣም ይገርመኛል አንዳንድ ጊዜ ማለት ነው። እኛ ለብራንክ የተለያየ ነገር እኮ በነገራችን ላይ ለብራንክ ለተለያየ ነገር እኮ እኛ እንትን እናረጋለን፣ ላይክ እናረጋለን፣ ሼር እናረጋለን ለማይረባ ነገር ግን ለሚጠቅም ነገር ግን ምንም እንትን አይለንም ማለት አይደንቀንም። እና ውዶችኝ እኛ የማይጠቅም ነገር የማይረባ ነገር ለሰዎችን ፎሎ እያረግን ሰብስክራይብ እያረግን ላይክ እያረግን እያበረታታን ነው ያለነውና እኔ የሚጠቅም ነገር እየሰራውላችሁ እናንተን እየጠቀምኩኝ ከሆነ ለምንድነው እኔ እናንተ ለምን እኔ አትጠቅሙኝም የሚለው ነው ያሳሰበኝ። ሌላው ነገር ደግሞ ዜድዬ ጡቴ ቀንሶብኛል ቦርጭ ያልቀነሰም እንደምትሉኝ ቦርጭ ቀንሶብኛል ጡቴ ያልቀነሰም እንደምትሉኝ ሰውነቴ ቀንሷል ነገር ግን እግሬ ያልቀነሰም እንደምትሉኝ ሁላችሁም ነው መልስ የምሰጠው ዛሬ ማለት ነው። በመጀመሪያ ይሄን ልንገራችሁ ምን እንደምትሰሩት። እኔ አሁን ከተጠቀምኩት በኋላ ነው ተዝ ያለኝ ማለት ነውና ከተጠቀምኩት በኋላ ተዝ ሲለኝ እኔ ደግሞ እስኪ ለጓደኞቼና ለቤተሰቦቼ ሼር ላድርግላቸው ነው ያልኩትና እኔ ከተጠቀምኩት በኋላ አሁን ራሱ በጣም ምሽት ላይ ነው የምሰራላችሁ። እኔ ግን ጠዋት ነው የተጠቀምኩት እንዳጋጣሚ ማለት ነው። ጠዋት ተጠቅሜው ጠዋት ስለተጠቀምኩት እና ደግሞ ትዝ ስትሉኝ ነው። እዚህ ጋር አሁን ኺያር አለ። ኺያር የማያውቅ ሰው የለም። እዚህ ጋር ደግሞ ዝንጅብል አለኝ። እዚህ ጋር ደግሞ ተፋ አኽዳር አለኝ። እዚህ ጋር ሎሚ አለኝ። እዚህ ጋር ደግሞ አንድ ብርቱካን አለኝ። እዚህ ጋር ደግሞ ውሃ አለኝ ማለት ነው። ውሃ አለኝ። ከዛ መጀመሪያ ላይ ትልጡታላችሁ። ይሄን ትልጡታላችሁ። አራት ቦታ ተከታትፉታላችሁ ማለት ነው። ግማሽ ሎሚው ፍሬውን አውጥታችሁ ግማሽ ሎሚ ከታትፉት። ይሄም ደግሞ እንደዛው ፍሬውን አውጥታችሁ ከታትፉት። ከዛ በኋላ ይሄም ከታትፉት። ከዛ ውሃ አድርጋችሁ ማሽን ላይ ፍጩት። ገባችሁ አይደል? ከፈጫቱት በኋላ መጠቀም ትችላላችሁ። መቼ ነው የምንጠቀመው ለምትሉኝ እኔ ልንገራችሁ ውዶችዬ። መቼ ነው የምትጠቀመው ለምትሉኝ አሁን ምሳሌ ኑስ ከፌ ከተጠቀማችሁ በኋላ መሆን አለበት። ከ1 ሰዓት ከ30 ደቂቃ በኋላ ገባችሁ? የቦርጩ ማጥፊያ ከተጠቀማችሁ በኋላ መሆን አለበት። ዝም ብላችሁ በባዶ ሆዳችሁ የምትጠቀሙት ከሆነ ምንም ፋይዳ አይፈይድም ማለት ነው። እናንተ ይሄ ለምን እንደምትጠቀሙት አንደኛ የቦርጩ ማጥፊያ ከተጠቀማችሁ በኋላ ምግብ አሁን ዘይት የተበዛበት ነገር ይሄ ላህም ነገር፣ ደጃጅ ነገር፣ ርዝ ነገር፣ خبز ነገር፣ ዳቦ ነገር ከምትነኩ ይሄ በቀላሉ ነገር ሆዳችሁ ይሞላላችኋል ማለት ነው። በጣም ነው የሚጣፍጠው አንደኛ ነገር። ሁለተኛ ነገር ደግሞ እናንተ ቴምር ማድረግ ትችላላችሁ። ቴምር 2 ቴምር 3 ቴምር ማድረግ ትችላላችሁ እዚህ ላይ ማለት ነው። እና ይሄ ቦርጩ ማጥፊያው ከኑስ ከፌ በሎሚ ከተጠቀማችሁት በኋላ የምትጠቀሙት ምግብ ነው። ገባችሁ አይደለ? ከዛ ከሙንም ከተጠቀማችሁ በኋላ ማታም ይሁን ጠዋትም ይሁን ኦሬዲ እናንተ በሚርባችሁ ሰዓት የምትጠቀሙት ምግብ ነው። ገባችሁ? አሁን አብዛኛው ጊዜ እኔ በጣም የሚገርመኝ ነገር ከሙን ከተጠቀሙት በኋላ ዳቦ፣ ነጭ ዳቦ፣ ላህም መሽዊ በቃ ቤት ያፈራውን ነው የምንበላው አሉኝና አሁን አንድ እህቴ 89 ኪሎ ናት። 89 አንዷ ደግሞ 97 ናትና እነሱ ምንድነው የሚለውጣቸው መሰራችሁ? 97 ኪሎዋ ምግብ በቀን ቢያንስ 3 ይበላለሁ አለችኝ። በቀን 3 ይበላለሁ፣ ራትም ድብና አድርጌ ይበላለሁ አለችኝ። ምሳይም እንደዛው ቁርሴም እንደዛው በላለሁ አለችኝ። ገባችሁ? ከዛ የአንዷ የ89 ኪሎ ምን አለችኝ? ምግብ ብዙም አይደለም ነገር ግን ስኳር ነገር በጣም እወዳለሁ አለች። በጣም ከምነግርሽ በላይ በጣም ስኳር ነገር እወዳለሁ አለች። ስኳሩ ነገር ትመገባለች። ገባችሁ አይደለ? አሁን በሁለቱ መካከል አሁን ምሳሌ እቺ 89 ኪሎዋ ምን እንደውም እቺ ምሳራት ቁርስ የምትበላው ልጅ ነበረች 89 መሆን ነበረባት። ሐላውያ የምትበላው 89 ናት። ገባችሁ? ግን አሁን ሐላውየቱ ብታቆም ወይም ስኳር ነገሩ ብታቆም እቺ ልጅ ወላሂ ለአዚም አንድ ወራ ራሱ አይጨርስባትም እኔ ስለማውቅ ነው። እና ደግሞ ያቺ ደግሞ ምሳም እራትም ቁርስም በደንብ አርጋ እየበላች እራቷ ብታቆምና ቁርሷ ይሄ ብትመገብ
በጣም አሪፍ ለውጥ ታገኛለች። በተለይ እኛ ሰዎች ስንባል ምን እንደሆነ ታውቃላችሁ? የሚያስቸግረኝ ነገር ምግብ 24 ሰዓት ከአፋችን የማይላቀቁ ሰዎች ነን። የማይላቀቅ ሰዎች በጣም ከባድ ነው ወላሂ በጣም። አሁን እኔ ስንት ሰዓት ነው የበላሁት ምሳዬ? ወላሂ የኢትዮጵያ 8 ሰዓት ተኩል ነው የበላሁት ዛሬ። እንዲያውም በፊት 2 ሰዓት ነበር፣ የሳውዲ 2 ሰዓት ግዴታ ምግብ በልቼ ጨርሼ እቃዬን አጥቤ የማርፍበት ጊዜ ነበር። እንዲያውም ዛሬ 2 ሰዓት ተኩል ማለት የኢትዮጵያ 8 ሰዓት ተኩል ነበር ምግብ የተመገብኩት ማለት ነው። ከዛ በኋላ ምን አደረኩኝ? ከሙን ጠጣሁኝ፣ ከሙን በሎሚ ጠጣሁኝ ማለት ነው። ከሙኑ በሎሚ ጠጣሁ። እስካሁን አላህ ሻሂዴ ነው። ይኸው ወላሂ ከውሃ ውጪ ምንም ነገር አልተጠቀምኩም። ለምን ይረዳኛ መሰላችሁ? ከሙኑ አንደኛ ምግብ ይዘጋኛል። ምግብ ሲጀመር ይዘጋኛል። ሁለተኛ ነገር ደግሞ ውሃ 3 በቀን ማለት ነው። በቀን ስንት ወስዳለሁ? 3 ሊትር ጨርሳለሁ። 3 ሊትር ጠዋት ጀምሬ 3 ሊትር ጨርሳለሁ። በነገራችን ላይ 3 ሊትሩ ግዴታ ሲጀመር መጨረስ አለብኝ እና ያ 3 ሊትር ውሃ ግዴታ መጨረስ አለብኝ ለሰው ልጅ። ምክንያቱም አንደኛ ውሃ በጣም የኩላሊትም ጥሩ ነው። ኩላሊትም ያጥባል። ለኩላሊታችን አሪፍ ነው። ለልባችንም እንደዛው ምግብ እንድንወስድ እንትን አይልም። ያኔ ምሳሌ አሁን ምግብ 24 ሰዓት ምግብ ላይ አፋችሁ የማይላቀቅ ሰዎች ወይም እንደዚሁ እራት፣ ማታ፣ ጠዋት፣ ቀን፣ መክሰስ እኔ የማውቃቸው ብዙዎቹ መክሰስ ቁርስ ይበላሉ፣ ምሳ ይበላሉ፣ ከዛ መክሰስ ይላሉ፣ ከዛ ራት ይላሉ። ገባቸው አይደለ? በዛ ነው ሰዎች የማይቀንሱት ማለት ነው። እና ሌላኛው ነገር እኔ የምመክራችሁ ነገር አንድ ነገር አለ። እናንተ መቀነስ የምትፈልጉ ከሆነ መጀመሪያ ላይ ስቴፕ በስቴፕ እውነት እኔ መቀነስ እፈልጋለሁ ወይ? ሰውነቴ መቀነስ ያስፈልገዋል ወይ? እውነት ዘህራ ያለችው ወይም የአይመን ናስ ያለችው ትክክል ነው ወይ? ትክክል እንደሷ ካለችኝ ወይ መቀነሳለሁ ወይ? መወሰን አለባችሁ። በምገባችሁ ቆራጥ መሆን አለባችሁ። ነገር ግን ከቀነሳችሁ በኋላ ከቀነሰ አንዷ ምን ትለኛለች መሰላችሁ? ከቀነስኩኝ በኋላ ምግብ እንደበፊት ብበላ አይመለስም ወይ ውፍረት አለችኝ። በደንብ ነው የሚመለስብሽ አለ ምንም ጥርጥር። የምትሰሚኝ ከሆነ አለ ምንም ጥርጥር ውፍረቱ ቦታው ይመለስብሻል። እኔ ብዙ ጊዜ የምላችሁ ነገር እናንተ እያስተዋላችሁ አይደለም። አንደኛ፣ ሁለተኛ ነገር ደግሞ ሙሉውን ቪዲዮ እያዳመጣችሁ አይደለም። ገባችሁ አይደለም? አሁን አንዷ ምን አለች ይመስላችሁ? አይመለስም አለችኝ። በደንብ ነው የሚመለሰው። ለምን? አሁን ምሳሌ በፊት ሩዝ በደንብ የምትበይ ከሆነ ምሳሽን፣ ቁርስሽን፣ ራትሽን በደንብ የምትመገቢ ከሆነ እንደ በፊት፣ አሁን ከቀነስሽ በኋላ ምግብ ሊዘጋሽ ይችላል። ኑስ ካፌ ስትጠጪ፣ ከሞኖ ስትጠጪ ምግብ ሊዘጋሽ ይችላል። ገባሻል? ሲዘጋሽ እንጂ ተቀንሻለሽ፣ ኦልሬዲ ቀንሰሻል። ከቀነስሽ በኋላ ነገር እንደ በፊቱ የምትመገቢ ከሆነ ምሳውንም ራቱንም ድጃጁንም ለሐሙንም ይፈልግሽ ነገር ያገኘሽው ነገር ስኳሩንም ምናምን ስትመገቢ እንዴት ውፍረት አይመለስብሽም? በደንብ ነው የሚመለስብሽ ውዴ ማለት ነው፣ ይመለሳል። ስለዛም ዘላቂ ለማድረግ እናንተ ሞክሩ። አንደኛ ነገር እውነት ውፍረቴም ከቀነስኩኝ በኋላ ምግብ እቆጣጠራለሁ ወይ? ብዙ ነገር አለ። ያ ምግብ ከተቆጣጠራችሁት እናንተ የማይቀንስ ነገር የማይስተካከል ነገር የለም። ቀስ ቀስ እንቁላል በእግር ትሄዳለች አይደለም ብትባለው ትክክል ነው። እንቁላል ከወልዳ ታቅፋ ምን ብላ ነው እንትን የምትለው ልጅ የምታመጣው? ገባችሁ አይደለ? ያ እንደሆነ እናንተ አሁን ምሳሌ ምግብ ስትቀንሱ ሰውነታችሁ እያማረበት ቆንጆ የሆነ እንትን ትሄዳላችሁ። ነገር ግን እኛ እኮ የምንጨናነቀው ሰው ሀገር ቤት ሆነን የወፈርነው ነው። ገባችሁ አይደለ? ግን ነገር ግን ኢትዮጵያ ስንገባ የፈለግነው ነገር አናገኝም። እንደ ሳውዲ አረቢያ፣ እንደ ውጪ ሀገር፣ እንደ አሜሪካ፣ እንደ ለንደን፣ እንደ ዱባይ፣ እንደ ሳውዲ፣ እንደ የተለያየ ከተማዎች አለ አይደለ? አሁን ኢትዮጵያ ላይ የፈለግነው ነገር አናገኝም። ብናገኝ ቂጣ፣ ብናገኝ እንጀራ፣ ብናገኝ ዳቦ ነው። እና እንደዚህ አይነት ሀገር ሀላውያት ይሄ ሩዙ 24 ሰዓት መጥባሁ ምናምን 24 ሰዓት ኩሽናው መቀመጡ ኩሽናው በቃ የተለያየ የተመጣጠነ ምግብ ራሱ ኢትዮጵያ ላይ እኮ አናገኝም። እኛ በቤታችን ያው ሰው እንብላ፣ እጠጣለሁ፣ እበላለሁ፣ እሰራለሁ ምናምን ለሚለው ሊያገኝ ይችላል። ነገር ግን አሁን አንዳንዶቻችን ላናገኝ እንችላለን። ቆጮ አለ፣ ቂጣ አለ፣ አምባሻ አለ፣ የተለያየ ነገር ልናገኝ እንችላለን። ነገር ግን እንደ ሳውዲ አረቢያ ብንበላ ራሱ አንወፍርም። ለምን እንደሆነ ታውቃላችሁ? ኢትዮጵያ ላይ በጣም የተረጋጋ መንፈስ ይሰማቸዋል። ኢትዮጵያ እንትን ራሱ አትልም። እና እዚህ ሀገር እኮ የሚያወፍረን ነገር በምግብ ብቻ አይደለም ውዶች፣ የምትረዱኝ ነገር በምግብ ብቻ አይደለም፣ በሙቀት እንወፍራለን። ስራ ራሱ እየሰራን የሚወፍሩ ልጆች አሉ። 24 ሰዓት ራሱ ስራ የሚሰሩ ልጆች ወፍራም ናቸው። ለምን? በቃ ይመቻል እንትኑ ማለት ነው። የዚህ ሀገር እንትን ሲነካ
ቦፈፍ ነው የምንለው። በቃ እንዲያውም መዳብ ቁጭ አድርጋ ነው እንደቀለበች እስከምንባል ድረስ ማለት ነውና ስለዛ እናንተ ምግባችን አስተካክሎ ውዶችዬ፣ እናንተ ሰውነታችሁ ማስተካከል የምትፈልጉ ከሆነ እናንተ መጀመሪያ ላይ መወሰን አለባችሁ። እውነት እኔ መቀነስ እችላለሁ ወይ? እውነት ምግቤ መቀነስ እችላለሁ ወይ? እውነት ከቀነስኩኝ በኋላ መቆጣጠር እችላለሁ ወይ? ያ የሚለው ነገር በደንብ አስባችሁበት ግቡ። እወዳቸዋለሁ። ላይክ እና ሼር አትርሱ። በጣም እወዳቸዋለሁ። እና ደግሞ መጠየቅ የምትፈልጉን ነገር ጠይቁኝ፣ እመልሳለሁ።